ሰበር አስደሳች ዜና እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። በሳውዲ ውስጥ የሞት ፍርድ ተፈርዶባት ነገር ግን ለሷ እህታችን ላይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በዛሬው ዕለት የህዝብ ተወካዮች ምክር ቤት ፓርላማ ውስጥ ምንድነው ሀፕን ያደረገው መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ከሰው ሁሉ መጥፎ ማለት አለይሂ ሰላቱ ወሰላም ከሰው ሁሉ ክፉ ማለት ሰዎች ለሱ ሸሩን ፈርተው ዴንማርክ አዛንን ልትከለክል ነው። እስልምና እምነት ተከታዮች ዘንድ ለጸሎት ጥሪ የሚደረግበት ወር ደግሞ አዛን የሚባለው ከመስጂዶች የሚሰማው እናቴ በህይወት እያለች ፈጣራ ነፍሳን ይማራትና ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻነት ሰላም ፍቅር ጤና በያላችሁበት ዳን በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎች እየቀርባለሁ። እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላማዊ ቻናል ላይክ ወስተይላም ቀጣ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ባችን ተጀመረ። ዛሬ ጁማ ነው። ሁላችንም ሰላዋት ያወረድን የዛሬ ቪዲዮን ጀምረዋል። ለይለቱል ጁምዓ በጁምዓ ሌሊት በቀኑም ደግሞ ሰላዋት ማውረድ የተወደደ ነው። አንድ ሰላዋት በነብዩ ላይ ማውረድ አላህ በእኛ ላይ 10 ነው የሚያወርድብን። ነብዩን እናውሳለን። አንድ ውዴታ መገለጫ እሳቸውን ማውሳት። ለምን የሚወደድ ሰው ሁሌ ይወሳል። አላህን የሚወድ ሁሌ አላህን ያውሳል። ሱብሃንአላህ አልሐምዱሊላህ አላሁ አክበር ላኢላሃ ኢላላህ እያለ ዚክሩን ይለዋል። ምላሱ ላይ አላህ አላህ ነው። ነብዩን የሚወድ እንደዛው ነው። እኛ ጋር ማን ነው? ሜሲ፣ ሮናልዶ፣ የሆነ አንድ አርቲስት ዘፋኝ፣ አንድ የሆነ ቁራቁምቦ ምናምን አራላ ሙስሊም አንደበት ላይ እንዴት ይኖራል? ምላሳችን ላይ አላህ ነው። ወደ ቀጣይ ቪዲዮ ወስዳችኋለሁ። ኢምራን ጋራ 3 ሰዎች ሰልመዋል። መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ አላሁ አክበር እያልን የዛሬን ቪዲዮ እንግዲህ ሞቅ ደመቅ አድርገን ነው ምን ጀምረው ጁማም እንደመሆኑ መጣን ሰላዋትን ማውረድ እንዳረሱ እንግዲህ ወንድሞቻችን ንጽጽር ላይ የሚሰሩት ብዙዎች ወደ እስላም እንዲመጡ ሰበብ እየሆኑ ይገኛሉ። ብዙዎችም እስልምናን እውነትን እያወቁ እየተቀበሉ ይገኛሉ። ብዙዎችም እውነትን እየተማሩ ይገኛሉ። አንዳንድ ቄሶች ደግሞ የሚሰኩበት መንገድ እንደዚህ ሆኗል። አንዳንዴ አንጀቴ ይቃጠላል። ኢየሱስን ከነ መሐመድ እኩል አድርገው እንደ አንድ ሃይማኖት ጀማሪ አድርገው ሲያስቀምጡት አንዳንዴ አንጀቴን እርር ያደርጉታል ሰዎች። እናንተ እኮ የእናንተ መስራች እኮ ሉተር ነው ምናምን ሲሉ፣ ኧረ በህግኛ ሉተር የጀመረው እምነት የለንም። የሃይማኖታችን ጀማሪና ሐዋርያ የእግዚአብሔር ልጅ ኢየሱስ ኃጢአትን ሊያስወግድ የተገለጠው እርሱ ነው፣ ያድናል። አረ ኢየሱስም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመሩት ከራሳቸው ፈጥሮ የመሰረቱት ሃይማኖት የላቸውም። ይልቁንስ ከሰው ልጅ መፈጠር አስቀድሞ የነበረውን ከአንዱ አምላክ የተሰጣቸውን እስልምናን ያስቀጠሉት የሰበኩት። ጀማው ቪዲዮም በደንብ ሼር ኮፒ ሊንክ ሱረቱል በቀራ አንቀጽ 136 በአላህና ወደኛ በተወረደው ወደ ኢብራሂምም ወደ ኢስማኤልና ወደ ኢስሐቅም ወደ ያዕቆብና ወደ ነገዶቹም በተወረደው በዚያም ሙሳ ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም መካከል የማንለይ ስንሆን አመንን እኛም ለእርሱ ለአላህ ታዛዦች ነንበል። ሱረቱል ኢምራን ቁጥር 67 ኢብራሂም ይሁዳይም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። እናንተ ግን አንድም ነብይ ክርስቲያን እንደነበረ ከገዛ መጽሐፋችሁ አንድም ጥቅስ ማምጣት አትችሉም። ወሰላሙ አለይኩም። እንግዲህ አምላክን ከኢየሱስ ጋራ ማለትም ከመልእክተኛው ኢየሱስ ጋራ ሲያወዳድሩ ነበር። በጣም የሚያስቁ ድርጊቶችን የሌሎች እምነት ተከታይ ሰባኪዎች እያደረጉ ያሉበት ሁኔታ አለ። ላይቭ ላይ እንግዲህ ጊፍት ይመለምኑም እንግዲህ ቄሶችንም እያየን ይገኛል። በጣም የቢዝነስ ሰዎች እየበዙ ይገኛሉ። እንደዚሁም በጣም ተሳዳቢዎች ባለጌዎችም እየመጡብን ያሉት እንግዲህ የሙስሊም ንጽጽር ላይ የሚሰሩ ሰዎች እስከዛሬ ድረስ ሲሳደቡ መጥፎን ነገር ሲያሰራጩ ያልተጻፈውን ነገር ተጽፏል የሌለውን ነገር አለ ሲሉ ተመልክተናቸው አናቅም። ለዛም ነው ሰዎች አምነው ፈቅደው እውነትን እስልምናን እየተቀበሉ ወደ እስልምና እየጎረፉ ያሉት። አልሐምዱሊላህ ረብል ዓለሚን። ይህ ደስ የሚል ነገር ነው። ብዙዎች እንግዲህ በአሁኑ ሰዓት ላይ አላዋቂ መሆናቸው የታወቀባቸው ይገኛል።
ቄሶቹ የሚነግሯቸውን ነገር ብቻ እንደሚሰሙ መጽሐፋቸውን እንደማይከፍቱ እንግዲህ እነ ኢምራንና ሌሎች ንጽጽር ላይ የሚሰሩ ሰዎች በደንብ እንግዲህ ያሳውቁልን ይገኛሉ። አላህ ሀያታቸውን ረጅም ያድርግልን፣ ዕውቀታቸውንም አላህ ይጨምርልን። አስደሳች ነገር ሰምተናል። እህታችን ለይላ ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። በሳውዲ ውስጥ የሞት ፍርድ ተፈርዶባት ነገር ግን ለሷ ክፍያ በርካታ የኢትዮጵያ ገንዘብ ተሰብስቦ የሷን መፈታት ሁሉም ኢትዮጵያዊ በጉጉት ሲጠብቅ ነበረ። ታዲያ በዚህ ሰዓት ስለሷ እጅግ አስደሳች እጅግ የሚያስደስት ዜና እየተሰማ ይገኛል። እሷም ተፈታ። የሚቀጥለው ሰኞ ወደ ኢትዮጵያ ለመምጣት ፕሮሰስ እየተደረገ እንደሆነ እየተነገረ ይገኛል። በሷ ጉዳይ ላይ የተጨነቃችሁ በሷ ጉዳይ ላይ ሐሳብ ገብቷችሁ የነበራችሁ በሙሉ እንኳን ደስ አላችሁ። አልহামዱሊላህ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። እህታችን ለይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዛወራ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ለይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎችም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም። ስለ ሌላ ጉዳይ እንግዲህ ያው ሶሻል ሚዲያ ላይ ያለ ሰው ከበፊት ጀምሮ ያውቃል። በጣም የምታሳዝን እህታችን ነች። ብዙ ብር ተሰብስቦላት ነበር። ያንን ብር የሰበሰቡት ታዋቂ ቲክቶከሮች ብሩን በሉት እየተባለ ነበር። ዛሬ ላይ ግን እሷ እንግዲህ ያው እንደሰማችሁትኝ ልትፈታ ነው። ይህ ነገር እጅግ በጣም ያስደስታል። አልহামዱሊላህ። እንኳን ደስ አላችሁ ለቤተሰቦቿ ለሙስሊሞቹ በሙሉ ማለት እፈልጋለሁ። እጅግ በጣም አሳዛኝ ነገር ዛሬ ላይ ሰምተናል። የመኪና አደጋ ከቀን ወደ ቀን እየበዛ ይገኛል። እጅግ አሳዛኝ የተባለ አደጋ በዚህ ሰዓት መከሰቱን እየሰማን እንገኛለን። እዚህ ጋር እንደምትመለከቱት አዋሽ ጉምሩክ ኬላ አለፍ ብሎም ሁለት መኪኖች ተጋይተው እንደምትመለከቱት እሳቱ ተከስቷል። በእሳቱ ውስጥም ታዲያ የአንዱ አሽከርካሪ ህይወት እንዳለፈም በዚህ ሰዓት የወጡ መረጃዎች አሳይተዋል። የሹፌሮች በትም ይሄንን መረጃ ያጋራ ሲሆን ሁሉ ጊዜ ማሽከርካሪዎችም በጥንቃቄ እንዲያሽከረክሩ መልእክት ተላልፏል። እጅግ በጣም ያሳዝናል። ለሟች ነፍስ ይማር። ሁላችንም ዱዓ እናድርግ፣ ጥንቃቄ እናድርግ። አላህ ይጠብቀን። በሰላም ወተን በሰላም እንገባ አላህ ያድርገን። የሞቱባቸው ቤተሰቦችም አላህ ጀነት ያድርግላችሁ። ፓርላማ ላይ አዲስ ነገር ሰምተናል። በዛሬው ዕለት የህዝብ ተወካዮች ምክር ቤት ፓርላማ ውስጥ ምንድነው ሀፕን ያደረገው ነገር ምንድነው? የተሻሻለው የሸሪዓ ፍርድ ቤት ማቋቋሚያ አዋጅ ላለፉት ወራት ሲጠናና ኦን ፕሮሰስ የነበረ ሲሆን በዛሬው ዕለት ደግሞ ጸድቋል ማለት ነው በፓርላማ። ይህ አዋጅ እንግዲህ መጽደቁ ምንድነው ከዚህ በፊት የነበሩት የሸሪዓ ፍርድ ቤቶች የነበረባቸው የአሰራር ግድፈት፣ የህግ ክፍተት የመሳሰሉ ነገራቶችን የሚቀርፍና የበለጠ ፓወር የሚሰጣቸው እንደሆነ ነው የተነገረው። ከዛ ውጭ እንግዲህ በተለያዩ ጉዳዮች በተለይ ሸሪዓን መርህ አድርገው የተመሰረቱ ግንኙነቶችን ችግሮች ሲፈጠሩ፣ አለመግባባቶች ሲፈጠሩ በሸሪዓ ብቻ እንዲዳኙ ስልጣን ይሰጣል ይላል። በተለይ በኢስላሚክ ባንክ ኢስላሚክ ፋይናንስ ነው የመሳሰሉ ነገራቶች ላይ ሸሪዓን ተከትለን እንሰራለን የሚሉ ባንኮች በእነሱ መካከል እንግዲህ በሚፈጠር በባንኮች መካከል የሚሆን ወር በባንክና በደንበኛ መካከል ይሁን የሚፈጠሩ አለመግባባቶችን በሸሪዓ ጉዳይ በሸሪዓ ፍርድ ቤት እንዲዳኝ ስልጣን ይሰጣል ነው የተባለው። በሌላ በኩል እንግዲህ የጋብቻ የውርስ የቤተሰባዊ ጉዳዮችንም በተሻሻለ መልኩ እንዲያስተዳድርና ፍርድ እንዲሰጥ አንድ ደረጃ ከፍ ያደረገው አዋጅ ነው የተባለው። በሌላ በኩል ደግሞ እንግዲህ እነዚህን የሸሪዓ ፍርድ ቤቶችን በገቨርን የሚያደርግ ጉባኤም ተቋቁሟል የተባለው ሰው እነዚህ ነገራቶች አዲስ ዴቨሎፕመንት ነው። የሸሪዓ ፍርድ ቤት ከዚህ በፊት በጣም በተደጋጋሚ የህግ ክፍተት፣ የአሰራር ክፍተት፣ የአሰራር ግድፈት የመሳሰሉ ነገራቶች ደካማ ነው ሲባል ነበረ። ያንን ያስተካክላል የተባለ አዋጅ ነው እንግዲህ ተግባር ላይ ደግሞ ሲውል እናየዋለን ማለት ነው። ለኢትዮጵያ ሙስሊሞች ታሪካዊ ውሳኔ ተወስኗል። የህዝብ ተወካዮች ምክር ቤት የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ በይፋ አጽድቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ በአዋጅ ከመቋቋሙና ከወለድ አልባ ባንክ መፈቀድ ቀጥሎ ዛሬ ሰኔ 18 ቀን 2018 ሌላ ታላቅ ታሪካዊ ስኬት ተመዝግቧል።
የህዝብ ተወካዮች ምክር ቤት የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ቁጥር 1428 2018ን በይፋ አጽድቋል። ይህ አዲስ ህግ ከ1992 ጀምሮ ለ16 ዓመታት የነበረውንና የሙስሊሙን ማህበረሰብ መጅሊሱንና ዳኞችን ሲያማርር የነበረውን አሮጌ አዋጅ ሙሉ በሙሉ የሚተካ ነው ተብሏል። በአዲሱ አዋጅ መሰረት የሸሪዓ ፍርድ ቤቶች የመጀመሪያ ደረጃ፣ ከፍተኛና ጠቅላይ ፍርድ ቤት ተብለው በአዲስ መዋቅር የተደራጁ ሲሆኑ የሰበር ሰሚ ችሎትና የራሳቸው የአስተዳደር ጉባኤ ይኖራቸዋል። በተጨማሪም የሸሪዓ ፍርድ ቤት ቃዲዎች ከመደበኛ ፍርድ ቤት ዳኞች ጋር እኩል ደሞዝ፣ ጥቅማ ጥቅምና ያለመከሰስ መብት እንዲያገኙ ተደርጓል። ይህንን ታላቅ የህግ ሪፎርም እውን ላደረጉ የመንግስትና የሃይማኖት መሪዎች ሙሉ ምስጋና ይገባቸዋል። ቪዲዮን ላይክ እና ሼር በማድረግ ለሌሎች አጋሩ። ቸር ያሰማን። ሸሪዓ ፍርድ ቤትን እንግዲህ ብዙዎች ያውቁታል ሙስሊሞች፣ ግን አንዳንድ ሙናፊቅ የሆኑ ሰዎች ደግሞ የሸሪዓ ፍርድ ቤት እንዳለ የማያውቁ አሉ። ብዙ አይነት የትዳር ክርክር፣ እንደዚሁም ደግሞ ብዙ አይነት የቤተሰብ ጭቅጭቅ፣ እንደዚሁም የውርስ ጭቅጭቅ ጊዜ ወደ ፍርድ ቤት ወደ ሌላ ቦታ የሚሄዱ ሰዎች አሉና ሙስሊሞች የትዳር ጉዳይም ሆነ የተለያየ ጉዳይ ወደ ሸሪዓ ፍርድ ቤት ነው መሄድ ያለብን። ሀገራችን ውስጥ ያለው የሸሪዓ ፍርድ ቤት ደግሞ ያው ችግሮቹን ፈቶ ባሪፍ አሰራር ሲመጣ ደግሞ ለሙስሊም ማህበረሰብ ትልቅ ጠቀሜታ አለው። የወንድም ህፃን ካሊድ ጉዳይን በተመረኮዘ ራሱ ኢንተርቪው ተደርጓል። እናቱ በቅርቡ ሞታበት፣ እሱ ግን የእናቱን ቃል ለማክበር የተፈተነው ልጅ። እናቴ በህይወት እያለች ፈጣራ ነፍሳን ይማራት ነው። ብዙ ነገርም አይደለም እሷ የምትለኝ፣ በቃ ሌላ ኃላፊነት ሳይሆን እነዚህ ልጆችን እንዳሳድግ ከኔ ሌላ ሰው እንደሌላቸው አባት እንደሌላቸው ነበር የምትነግረኝ። ከዛም የበለጠ ትምህርት የኔም ትምህርት የነሱም ትምህርት እንዳይቋረጥ ብላኝ ነበር። እኔም የሷን አደራ ለማሟላት እሷ በሞተችበት ቀን እሷን እዚህ ትቼ ሄጄ የመጀመሪያውን ፈተና ተፈትኜ ነበረ። ከዛም ስመለስ የቀብር ስነ ስርዓት አድርግቼ ከዛው ተመልሼ ሁለተኛውን ፈተና እጄ ተፈትኜ መጣ። ወቅቱ የነበረው ሁኔታ በጣም ተከፍቼ ነበረ። ግን ሆኖም ተረጋግቼ መፈተኔ ያመጣው የሷ አደራ ነው። ለዛ ነው እኔም ተፈትኜ ተቀምጬ የተፈተንኩት ማለት ነው። ለሷ አደራ ነው እንጂ እኔ በዛ ቀን የመፈተን ስሜት ተውና ማለት ነው። እኔ ከሷ ጋር ራሱ ከእሷን ትቼ ውጭ መውጣት ራሱ ስሜት አልነበረኝም ማለት ነው። ግን ለሷ አደራ ብዬ ሄጄ ተፈተንኩ። ጋር እንደምታዩት እነዚህ ይሄ ነው ከኔ ቀጥሎ ያለው ልጅ ማለት ነው ወንድሜ። ይሄ ደግሞ ታናሼ ነው። ይሄው ሙራድ ቃሲም የሚባለው ይሄ ነው። ሮብሰናም ደግሞ ይሄ ነው። ሁለት ናቸው። ከኔ ጋር ሶስት ማለት ነው። እነሱን ነው እነዚህ ሁለታቸው ነው። በቃ ኢትዮጵያን ህዝብ የምለው እኔና ወንድሞቼን አይተው እንዲረዱን እንፈልጋለሁ። እዚሁ ማለት ነው ሳንርቅ። አዎ እዚሁ ሆኖ ይሄን ቤት ያው እዚህ ጋር እንደምታዩት ቆርቆሮ ነው። ይሄን ቤትም ተሻሽሎልን እዚሁ መኖር እንፈልጋለን። አንዱ ከኔ የቀጠለ ነው። አንዱ ደግሞ ትንሽ ነው። አንዱ 6 ዓመቱ ነው። አንዱ 10 ዓመቱ ነው። የ10 ዓመቱ ስሙ ሙራድ ቃሲም ይባላል። የ6ኛው ዓመት ደግሞ ሮብሰን ቃሲም ይባላል። ግን እናቴ ስሙ የእውነተኛው ስም ሮብሰን ቃሲም ይባላል እንደ ትምህርት ቤትም። ግን እናቴ የምትለው በኖቤል ብላ ነው የምትጠራው። ግን እውነተኛው ስሙ ሮብሰን ነው። አዎ ለኔም የተለየ ፍቅር አላት። ከኔ ብቻ ሳይሆን ለልጆቹም የተለየ ፍቅር አላት። ሁላችንም ትወዳለች። ግን እኔ ታላቅ ስለሆንኩ ነው ይሄን አደራ ያሰጣችኝ። ለምን ከኔ ሌላ ሰው እንደሌላቸው በቃ ለዛ ነው የነገረችኝ እንጂ እልቅሻለሁ። እያለቀስኩም ነው የተፈተንኩት። አስተማሪዎቹም እያገዙኝ ነበረ። በቃ ተማሪዎቹም አስተማሪዎቹም ሁሉም እያገዙኝ ነበሩ። ስለዚህ እነሱንም ማመስገን እፈልጋለሁ። እናቴን አጥቻለሁ። እኔ ሌላ ነገር አልፈልግም። እዚህ ጋር እንደምታዩት ቤቱን ቆርቆሮ ነው። ማታ ማታ ደግሞ ልጆቹ ብርድ ያስቸግራቸዋል። ለምን ማታ ማታ ብርዱን በጣም ከባድ ስለሆነ ልጆችን ስለማያስቸግራቸው እኔ ሌላ ቦታም ሄጄ መማር ሳይሆን እኔ ከወንድሞቼ መራቅ አልፈልግም።
እንግዲህ ስለ እናቱ የተናገረው ንግግር ልብ ይነካል። እንግዲህ ወንድም ካሊድ እየተረዳ ይገኛል። አሁንም እናንተ በተለያዩ ሶሻል ሚዲያዎች አካውንቱ ተለቋል፣ መርዳት ትችላላችሁ። አላህ Subhanahu Wa Ta'ala ለትልቅ ደረጃ ያድርሰው። ሰብሩ እንደዚሁም ደግሞ ትግስቱ ብዙዎችን አስገርሟል። ብዙዎች ድርጊቱ አስለቅሷቸው ነበርና አላህ Subhanahu Wa Ta'ala እናቱን የጀነት ያድርግለት። እንደዚሁም ደግሞ አላህ Subhanahu Wa Ta'ala እሱንም ጠንካራ ከወንድሞቹ ጋራ እንግዲህ ጎበዝ አላህ ያድርገው። ለሙስሊም ማህበረሰብም ለኢትዮጵያም ጠቃሚ ልጅ አላህ ያድርገው። መጥፎ ሰው ብሎ ማለት ከሰው ሁሉ መጥፎ ማለት አለይሂ ሰላቱ ወሰላም ከሰው ሁሉ ክፉ ማለት ሰዎች ለሱ ሸሩን ፈርተው ጥሩ የሚሆኑለት ሰው በቃ ይቆጠቁጡለታል፣ ይነሱለታል፣ ይስቁለታል። ሲሄድ ረፍት ይሰማቸዋል። ይህ ሰውዬ መከራው በቃ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ሙእሚን እንዲህ ሊሆን በፍጹም አይገባውም። ሙእሚን ሰዎች በሱ ዙሪያ ሲኖሩ ኮንፈርት ነው ሊሰማቸው የሚገባ፣ ሰላም ነው ሊሰማቸው የሚገባ። አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲሂ፣ እጁና ምላሱን ሰላም የሚሰማቸው በምላሱ እንደማይወጋቸው እርግጠኛ ናቸው። አብረውት ያሉት ሰው እጁ እንደማያጠቃቸው እርግጠኛ ናቸው። ይሄ አማና ነው። በቃ አላህ የሚፈልግብን ስብና ይሄ ነው። አማናህን የመወጣትህ ሌቭል እዚህ ጋር ባለህ ደረጃ ነው ማለት ነው። ሰዎች ጋር ባለህ ሙዓመላ፣ አላህ ጋር ባለህ ሙዓመላ፣ ከሰዎች ጋር ባለህ ሁሉንም በአንተ ዙሪያ ያለውን ሐቁን መስጠት ነፍስህንም ጨምሮ አማና ነው። ነፍስህን መጉዳት አይፈቀድልህም። አላህ ይጠብቀን። እንግዲህ መጥፎ ሰው ከመሆን ሁላችንም ጥንቃቄ ልናደርግ ይገባል። አናኗራችን ከሰዎች ጋራ ምን ይመስላል? ሙስሊሞች አጋዥ ናቸው፣ ረጂ ናቸው፣ ደጋፊ ናቸው እንጂ መጥፎዎች አይደሉም። እንደዚሁም ደግሞ ሰው የተቸገረ ያዩ ዝም የሚሉ አይደሉም። መጥፎ ነገር የሚያሰራጩ አይደሉም። ታማኞች ናቸው። ሙስሊም እንግዲህ ባህሪው ስነ ምግባሩ እንግዲህ ወደ እስላም ሰዎች ይጣራል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ስነ ምግባራቸው ብዙ ሰዎች እስላም እንዲቀበሉ ታማኝነታቸው፣ ትሁትነታቸው፣ ሐቀኝነታቸው፣ እውነተኝነታቸው ነበር ብዙዎች እስላም እንዲቀበሉ ያደረጉትና እኛም የነብዩ ሰለላሁ ዐለይሂ ወሰለም ሱና እንደዚሁ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ልንላበስ ይገባናል። ተፈኩር ሰዓት ላይ ደርሰናል። ፍጡር በአንድ ጊዜ ወንድም ሴትም ቢሆን የፍቅር ህይወታቸው ግን እንደ ሰይፍ ፍልሚያ አደገኛ ቢሆንስ? በምስሉ ላይ የምትመለከቱት ፍጡር ፍላቱ ወርም ይባላል። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እነዚህ ፍጥረታት ሄርማፍሮዳይት ናቸው። ይህም ማለት በአንድ አካል ውስጥ የወንድና የሴት መራቢያ አካላት በአንድ ላይ ያሏቸው ማለት ነው። ነገር ግን አጋር ሲያገኙ የሚፈጠረው ነገር በጣም እንግዳ ነው። ምክንያቱም ሁለቱም ወንድ ሆኖ እንቁላል ከመሸከም ኃላፊነት ነፃ መሆን ይፈልጋሉ። ስለዚህ የትኛው ወንድ እንደሚሆን ለመለየት የመራቢያ አካላቸውን እንደ ሰይፍ ተጠቅመው በኃይል ይፋለማሉ። የዚህ ትግል ውጤት ታዲያ የተሸነፈው ትል እንቁላል የመጣልና የመንከባከብ ኃላፊነት ይወስዳል። ተፈጥሮ እነዚህን ትናንሽ ፍጥረታት ውስጥ የዘር ውርስን ለመጠበቅ እንዲህ አይነት የኃላፊነት መጋሪያ ፍልሚያ ፈጥራለች። ሱብሃንአላህ። እንዲህ አይነት እንግዳ የፍቅር ህይወት ያላቸው ፍጥረታት ታውቁ ነበር? ኮሜንት ላይ ሐሳባችሁን አካፍሉኝ። ለተጨማሪ አስገራሚ የቪዲዮ ይዘቶቼ ፎሎ እያደረጋችሁ ተከተሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሱብሃንአላህ ማለታችንን እየቀጠልን ያለነው አሁን የኡስታዞችን ዳዋና እንደዚሁም ደግሞ ምርጥ መልእክቶችን ምን ሰማበት ሰዓት ላይ ደርሰናል። እውነተኛ ወንድነት ፍቅርን አለመግለጽ አይደለም። ብዙዎቻችን እንሳሳታለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን እንደ ድክመት እንቆጥራለን። ከወንድነት ተጻራሪ አድርገን እናስባለን። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ተስፋ እንዳትቆርጥ። ሁሉም ሰው በሩን ቢዘጋብህ ቢያድምብህ ያልተዘጋ በር አለ። ይህ ንግድ አልተስተካከለም፣ አልተሳከማ፣ ወደ ሌላ ንግድ ሂድ እንጂ እጅህን አጣጥፈህ ተሰባብረህ ቤት እንዳትቀመጥ። ወደሱ ተደገፍ፣ ወደሱ ተጠጋ፣ በአላህ ተመካ። ወላሂ ለስኬት ትበቃለህ፣ ለስኬት ትበቃለህ። እነዚህ ሁለት ጀግና ሙተነቂብ ሴቶች የሰሩትን ነገር ከነገርኩ በኋላ አሁንም ኒቃብ ችግር ነው የምትለኝ ከሆነ ችግሩ የአእምሮ ችግር ወይም ደግሞ ለእስልምና ያለህ ጥላቻ እንደሆነ ብቻ ነው ልረዳ የምችለው። ታዲያ ይህንን ቪዲዮ በደንብ አድምጠኝ እንደሰሩ በደንብ አድርጌ እነግርሃለሁ። እናንተ ደግሞ ይህን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም አድርሱት። ኮሜንት ላይ ደግሞ ማሻአላህ እያላችሁ ጻፉልኝ ማለት ነው። አንዷ የዘንድሮ አንዷ ደግሞ የአምና ነች። እዚህ ጋር የምትመለከቷት ሴት እንግዲህ ዛሬ ሰመራ ዩኒቨርሲቲ ካስመረቃችሁ ተማሪዎች መካከል እጅግ በጣም ትልቅ ውጤት ያስመዘገበችና የዋንጫ ተሸላሚ የሆነችም ጭምር ነች። ሀስና ኢብራሂም ትባላለች።
ነበረች። ይህች ሴት እንግዲህ በሕክምናና ጤና ኮሌጅ ላይ እጅግ በጣም ትልቅ ውጤት አስመዝግባለች። እንዲሁም ደግሞ የሰመራ ዩኒቨርሲቲ ካስመረቃቸው አጠቃላይ ተማሪዎች መካከል ከሴቶቹ አንደኛ መውጣት ትችላለች ማለት ነው። ይህ እጅግ በጣም ትልቅ ሽልማት ነው። ሜዳሊያም ጭምር ማሸነፍ ትችላለች። እጅግ በጣም አስደሳች ውጤት አስመዝግባ ሰመራ ዩኒቨርሲቲ ሙተነቂብ ሴቶችን ሁሉንም ያኮራ ነገር አሳክታለች ነው የምልህ። ታዲያ ኒቃብ አእምሮን አይሸፍንም፣ ኒቃብ ፊትን እንጂ አእምሮን አይሸፍንም ስትባል ልትሰማ ይገባል ሀቢቢ። እችኛዋ ደግሞ አምና ከወሎ ዩኒቨርሲቲ ተመርቃ የነበረችዋና ሁለት ዋንጫዎችን ያሸነፈችው እንዲሁም ደግሞ የሜዳሊያ ተሸላሚ የነበረችው ዚክራ ሰዒድ ትባላለች። ታስታውሳት እንደሆነ አስታውሳ፣ ካልሆነ ደግሞ ልንገርህ ብዬ ነው ያመጣሁልህ። እች ሴት እንግዲህ ጠራርጋ ነበር ሁሉ ነገር የወሰደችው። 2 ዋንጫ ነው እየነገርኩህ ያለሁት። ኒቃቢስቷ ሴት 2 ዋንጫ በትምህርት ዘርፏ አሳክታ ወሎ ዩኒቨርሲቲን አኩርታ ነበረ። ኒቃቢስቶችንም ሁሉንም ያኮራ ውጤት ነበረ ያሳካቸው የነበረችው። ታዲያ ዚክራ ሰዒድም ሆነ ሀስና ኢብራሂምን ከተመለከትክ በኋላ አሁንም ድረስ ኒቃብ ችግር ነው፣ ሙስሊም ሴቶች ኒቃብ ለብሰው ሊማሩ አይገባም፣ ኒቃብ እንዲህ ነው የምትል ከሆነ ችግርህ አንተ ያለው ምንድነው? እዚህ ጋር ነው፣ አእምሮ ጋር ነው ችግር ያለው፣ ወይም ደግሞ ጥላቻን ያወረህ ማለት ነው። ኤኒዌይስ ለሀገር የሚተርፉ ለሀገር የሚጠቅሙ ተማሪዎችን በኒቃባቸው ምክንያት ከትምህርት የምታገል ከሆነ እንደዚህ አይነት ፕሮዳክቲቭ የሆኑ እንደዚህ ትልቅ ሰክሰስ ማግኘት የሚችሉና ሀገርን ነገ ከነገ የሚጠቅሙ ልጆችን እንዳባረክ እንድቆጥረው እነዚህ 2 ሰዎች ምሳሌ መሆን ይችላሉ ብዬ አስባለሁኝ። እስኪ ይህን ቪዲዮ ድንገት ላያዩ ስለሚችል እናንተ ሼር አድርጉና አድርሱለት። ሁላችሁም ተመልከቱ። ኒቃብ ምንድነው? ፊትን እንጂ አእምሮን አይሸፍንም። ኒቃቢስቶቻችን በርቱ፣ እያኮራችሁ ነው። አሁንም ተጠናክራችሁ ቀጥሉ ለማለት እወዳለሁኝ። ኤኒዌይስ ላድርሳችሁ ብዬ ነው። በጣም ነው የተመቹኝ ነው የምልህ። ሰላም አለይኩም፣ ይመቻች። ወደ ቀጣይ ቪዲዮ ተወስዳችሁ እንግዲህ አሁን ላይ ብዙ ነገር እየሰማን እንገኛለን። ከፓስተሮች ጋር ተያይዞ እንሰማለን። አሁን ደስ ይለኛል። ትልቅ ላይ ነበር ቅድም ቁጭ ብዬ አላውቅም። ስነሳ ማኝ ነው ተኝቼ የተነሳው መሰለኝ። ሰላም ነው አይደል የሚሰማሽ? አሁን ደህና ነኝ። ቅድም ወገቤን ምናምን እያዘኝ ነበረ። ልብ ድካም ያመኛል፣ ስኳር ይለኛል። ምንም የለብኝም ግን ዝም ብሎ ያመኛል። አሁን እንዴት ነው? ምንም የለም። አሁን አልሐምዱሊላህ። ሰነፎችንና ድሆችን መሀይሞችን እየለቃቀመ በ50 በሰሙን እየተከራየ እያመጣ እንደዚህ አይነት ድራማ ይሰራል እዩ ጩፋ። ከኦርቶዶክስ በኩል ታዋቂ ሀብታሞች፣ ታዋቂ አርቲስቶች፣ ዘፋኞች ኦርቶዶክስን ትተው ፕሮቴስታንት ሆኗል። ነገር ግን ከሙስሊም እንደዚህ አይነት ማግኘት አይቻልም። ማግኘት የሚችለው ሰነፎችን፣ መሀይሞችን፣ ድሆችን በ50 በሰሙን እየሸወደ ማምጣት ነው። እቺኛዋ እንግዲህ ከድሬ ነው የመጣሁት ብላ እድሜዋን በስደት በምኑ የጨረሰች ለቤቷ ጥሩ ነገር ማፍራት ያልቻለች ሰነፍ አምጥቶ በሽታ አለብኝ፣ ስኳር አለብኝ፣ ምን አለብኝ፣ ጫት እቅማለሁ፣ ቅብጥርጥሶ ስለ ጅኒ ስለ አጋንንት ስታወራ ቆይታ እዩ ጩፋ ሄዳ ተወኛው ምንም የለብኝም ጤነኛ ሆንኩ አላለችም። አትዋሺ። በነገራችን ላይ ጅሃ ሃይማኖት የለውም ብቻም ሳይሆን ጅሃ የሆነ ሳንቲም ካሳየው ይዋሻል። ሃይማኖትን ብቻም ሳይሆን የሌለው ይዋሻል። በቃ የሆነ ሰው ገንዘብ ከከፈለው ዋሽልኝ ካለው ይዋሻል። የኔን ሃይማኖት ተከተልልኝ ካለው ይከተላል። ስለዚህ ውሸታም ላለመሆን ሃይማኖተኛ ላለመሆን ሃይማኖተኛ ለመሆን ገንዘብ ያስፈልጋል ማለት ነው። ሰው ገንዘብ ከሌለው ኮራጀነን ብሎ ሐቀኛ መሆን አይችልም። ሰው ገንዘብ ከሌለው የያዘውን ሃይማኖት አያጠብቅም። ገንዘብንና ሰብአዊነትን ምን አገናኘው? ለአምሳ ለሰሙኔ ብለሽ ነው የምትዋሽው? እዩ ጩፋ ሱካር ያድናል እንዴ? ስንት በሱካር የታመሙ ጴንጤዎች አሉ። ስንት በሽተኛ ጴንጤዎች አሉ። እዩ ጩፋ እናቱ ስትታመሙ ከሆስፒታል ነው የወሰዳል። ለዚች ሰነፍ ሸር አድርጋችሁ አድርሱ። ደግሞ የድሬ ልጅ ትላለች እንዴ? የድሬ ሰው አልሐምዱሊላህ አይልም ሲጀመር። ሰገጤ እንደዚህ አይነት የድሬ ሰው አላውቅም እኔ። ጥሩ ምላሽ የታችን መሰረት ሰጣበታለች። አሁን ግን ወደ ውጪ መረጃ ነው ወስዳችሁ ዓለም ዋንጫው እንግዲህ ብዙ ነገሮችን እያሳየን ይገኛል። ለአላህ ምስጋና አቅርቡ፣ ስጁድ አድርጉ እያለ እንግዲህ ከክለብ አጋሮቹን በመምከር ላይ የሚገኘው የማንቸስተር ዩናይትዱ ኮከብ ናስር መዝራዊ በዚህ ዓለም ዋንጫ ብዙዎች እያደነቁት ነው። እንደምትመለከቱት ነው እንግዲህ ያሲን ጀምስ የመጀመሪያ ጎሉን ካስቆጠረ በኋላ ናስር መዝራዊ እንዲህ እያለው ነው፣ እባክህ ስጁድ አድርግ፣ ለአላህ ምስጋና አቅርብ እያለ እየመከረው ነው። ይህ ብቻም ሳይሆን ለሞሮኮ ተጫዋቾች ማለት ነው አላህን እንዳንረሳ፣ አላህን እናወድስ፣ አላህን እናመስግን በምናገኘው ድል እያላቸው ነው። ያ ብቻም ሳይሆን ከጨዋታ በኋላ ወደ ቤታችን ከተመለሰ ሸዋር ወስደን 2 ረካ ሰግደን አላህ እናመስግን እያለ እንግዲህ የተጫዋቾቹን ሞራል አላህ እንዲያመሰግኑ እያደረገ ያለበት ሁኔታና የመንፈሳዊ ጥልቅ ሁኔታ የናስር መዝራዊ አሁን ላይ ብዙዎች እያደነቁት ነው። ከዚህ ቀደም ስለ ዓለም ዋንጫው ሲጠየቅ ማለት ነው ይህ ዓለም ዋንጫ የመጨረሻ ሊሆን ይችላል እና እኔ መሆን የምፈልገው ቁርአን ማሐፈዝና የመስጂድ ኢማም ነው ማለቱ እንግዲህ አሁን ላይ ደግሞ በእምነቱ ያለው ጥንካሬ ብዙዎችን እያስገረመ ይገኛል ማለት ነው። ናስር መዝራዊ በሄደበት እንግዲህ አላህ ያሳካለት። አላህን የያዘ መቼም ወድቆ አይወድቅም። እስኪ ማሻአላህ እያላችሁ በኮሜንት ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ስታዲየም ውስጥ ሚስቴን እፈታለሁ ያለው ግለሰብ በአሁኑ ሰዓት ከባድ ችግር ውስጥ መግባቱ ተነግሯል። ጋና ከእንግሊዝ ጋር ባደረገችው ጨዋታ
ጋና 2-0 ካላሸነፈች ሚስቴን እፈታለሁ በማለት ስታዲየም ውስጥ ቃል የገባው ግለሰብ በአሁኑ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በአሜሪካው ቦስተን ስታዲየም በተደረገው የዓለም ዋንጫ ጨዋታ ላይ አንድ የጋና ብሔራዊ ቡድን ደጋፊ በማህበራዊ ሚዲያ ላይ በለቀቀው አንድ ቪዲዮ ጋና 2-0 ካላሸነፈች ሚስቴን እፈታታለሁ በማለት ከጨዋታው በፊት ተናግሮም ነበረም። ታዲያ ጨዋታው ግን ምንም ጎል ሳይቆጠርበት 0-0 በአቻ ውጤት ተጠናቋል። ይህንንም ተከትሎ ደጋፊው በአሁኑ ሰዓት ቃሉን እንዲያከብር ከመላው ዓለም ከፍተኛ የተባለ ግፊት እየደረሰበት ይገኛል። ታዲያ ብዙዎች እንዳሉትም ሰውየው አስቀድሞም ከትዳሩ ለመፋታት ምክንያት ይፈልግ ስለነበረ ነው ይህንን የእግር ኳስ ጨዋታ እንደ ጥሩ አጋጣሚ ነው የተጠቀመበት በማለት ሀሳባቸውን እየሰጡም ይገኛሉ። ስለዚህ ጉዳይ እናንተ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑም። የሙስሊም ሀገራት መሆናቸውን አስመስክረዋል። ኢራንና ግብጽ ምንድን ነው መሰላችሁ? እንግዲህ ኢራንና ግብጽ ፌዴሬሽን ለፊፋ ጥያቄ አቅርበዋል። ይህም ደግሞ ቀጣይ ጨዋታቸው ላይ ማለት ነው የኤልጂቢቲኪው ወይም ነዛ አለ አይደለ ግብረ ሰዶማውያን ባንዲራቸው በስቴዲየም እንዳይገኝ ነው። ይህንን ያደረጉበት ማለት ነው እነሱ በሚጫወቱበት ጁን 27 ላይ ግብጽና ኢራን በሚጫወቱበት ሰዓት ላይ እነሱ በሚጫወቱበት በአሜሪካዋ ከተማ በሲያትል እንግዲህ የኤልጂቢቲኪው በዓላቸውን ያከብራሉ። እንደውም ጨዋታውን ሁላ የኩራት ቀን በማለት ሰይመውታል። እናም በዚህ ቀን በከተማዋ ላይ እንግዲህ እነዚህ የግብረ ሰዶም ባንዲራ እንደፈለገ ነው የሚውለበለበው። እናም ኢራንና ግብጽ ይሄንን ስለተረዱ ማለት ነው በፌዴሬሽናቸው አማካኝነት ይህ ነገር ወደ ስቴዲየም እንዳይገባና እንዳናይ ከሃይማኖታችንና ከባህላችን ጋር የሚሄድ አይደለም በማለት እንግዲህ በጋራ ጠይቀዋል። አስተዳደሩ ግን አልፈቀደላቸውም። እዚህ ጋር ግን መረዳት ያለብን ማለት ነው ማንም ያላደረገውን ማንም ያልጠየቀውን ሁለቱ ሙስሊም የሚበዛበት ኢራን ኦልሬዲ የሙስሊም መንግስትም ነው ያለባት እና ሁለቱ ግን መጠየቃቸው አሁን ላይ ከሙስሊሙ ማህበረሰብና እነዛን ግብረ ሰዶምን ከሚቃወመው ማህበረሰብ ጋር ማለት ነው እንግዲህ እያደነቋቸው ይገኛሉ። ስለዚህ ጉዳይ እስኪ ምን ታስባላችሁ? በኮሜንት አልহামዱሊላህ ያላችሁ ስለ እስልምናችሁ ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሞሮኮ እንደዚሁም ኢራን እንደዚሁም ደግሞ ሌሎች የሙስሊም ሀገራቶች ሴኔጋል እንደዚሁም ግብጽ ጥሩ ነገርን እየተመለከትንባቸው እንገኛለን። ጥሩ ተፎካካሪም ናቸው። እንደዚሁም ደግሞ ሙስሊም ተጫዋቾችን እንደዚሁም ደግሞ የሳውዲ ባንዲራ መሬት እንዳይነካ በማድረግ የሙስሊም ተጫዋቾች የመጠጥ ማስታወቂያ እንዳያስተዋውቁ በማድረግ ደግሞ ፊፋ ሙስሊሞችን እያከበረ ይገኛል። ይህ ደስ የሚል ነገር ነው። አሁንም እንግዲህ በኢጅፕትና በኢራን ጨዋታ ላይ እንግዲህ የተለያዩ ማይፈለጉ በጣም መጥፎ ባንዲራዎች እንዳይገቡ እያደረጉ ይገኛሉ። እጅግ በጣም ደስ ብሎናል። ማሻአላህ ብለናል። እንግዲህ ወደ ሌሎች የውጭ መረጃዎች ወስዳችሁና በዚህ ሰዓት ከደቡብ አፍሪካ አስደንጋጭ የተባለ መረጃ ተሰምቷል። የውጭ ሀገር ዜጎች ሀገራቸውን ለቀው እንዲወጡ የሰጡት ቀነ ገደብ ሊያበቃ 5 ቀናት ብቻ ቀርቶታል። በዚህም የበርካታ ሀገር ዜጎች በከፍተኛ ጭንቀት ላይ እንደሚገኙ ተነግሯል። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች እስከ ሰኔ 23 ወይንም በፈረንጆቹ እስከ ጁን 30 ሀገሪቱን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበርም። ታዲያ የሀገሪቱ መንግስት በበኩሉ ሁኔታዎችን ለመቆጣጠር መጠነ ሰፊ የጥበቃ ዘመቻ ይፋ ማድረጉን የሀገሪቱ ሚዲያ ኢኤንሲኤ አስታውቋል። ታዲያ በአሁኑ ወቅት የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ የጀመሩ ሲሆን የደቡብ አፍሪካ ፖሊስና መከላከያም ለማንኛውም ድንገተኛ ሁኔታም ዝግጁ መሆናቸውን አስታውቋል። በጉዳዩ ላይ አዳዲስ መረጃዎችን እየተከታተልኩ የማደርሳችሁ ይሆናል። ፎሎ እያደረጋችሁ መረጃዎችን ይከታተሉ። ዴንማርክ አዛንን ልትከለክል ነው። እስልምና እምነት ተከታዮች ዘንድ ለጸሎት ጥሪ የሚደረግበት ወር ደግሞ አዛን የሚባለው ከመስጂዶች የሚሰማውን ድምፅ በድምፅ ብክለት ምክንያት በዴንማርክ ውስጥ ሊከለከል ነው። የመከልከል ሀሳብ አላት እንጂ እስካሁን ድረስ አልተከለከለም። የእስልምና እምነት በፍጥነትና በከፍተኛ ሁኔታ እየተስፋፋባቸውና እየተለመደባቸው ከመጡ ሀገሮች መካከል የአውሮፓ ሀገሮች መካከል አንደኛው ዴንማርክ ነው። የዴንማርክን ህዝብ ከ4% እስከ 5% ድረስ የሚሆነው ይህ ማለት እንግዲህ ከ214 እስከ 280 በላይ የሚሆኑ እስልምና እምነት ተከታዮች ይኖራሉ ተብሎ ይታሰባል። ታዲያ በድምፅ ብክለት ምክንያትና በአካባቢው የሚገኙ ሰዎችን ላለመረበሽ ይህንን የእስልምና ጥሪ ወር ደግሞ ይህንን የፕሬየር ወር ደግሞ የጸሎት ጥሪ ባን ለማድረግ እንዳሰቡ የተነገረው። ኮፐንሃገን ውስጥ እንግዲህ በከፍተኛ ሁኔታ የድምፅ ብክለትን ለመቀነስ እየሞከረ የሚገኘው የዴንማርክ መንግስት እንግዲህ ኮፐንሃገን ውስጥ የሚገኘው ትልቁ መስጂድ ወር ደግሞ ግራንድ ሞስክ ኦፍ ኮፐንሃገን ላውድ ስፒከሮች ነው ደግሞ አውትዶር ከመስጂዱ ውጭ የሚደረጉ ላውድ ስፒከሮች እና በላውድ ስፒከሩ የሚደረገውን ጥሪ እስካሁን ድረስ አያደርግም። ይህም እንግዲህ በሚቹዋል አግሪመንት እና በስምምነት እንደሆነም ነው የሚነገረው። እስካሁን ድረስ እንግዲህ ከዓለም ዙሪያ የሚገኙ የተለያዩ እስልምና እምነት ተከታዮች ከፍተኛ ተቃውሞ እየገጠሙ የሚገኘው እንግዲህ ህግ ነው የሚሆነው። ይሄ ባን የሚደረግ ይመስላችኋል? ነገር ዴንማርክ ትክክል ነች ይሄ ነገር በማድረግ
ማድረጓ ምን ይመስላችኋል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። በአንድ ጁስ ምክንያት የአንድ ትምህርት ቤት 200 ተማሪዎች ሆስፒታል መግባታቸው ተሰምቷል። ይህ ክስተት ያጋጠመው በደቡብ ኦሪ ሜጺ በተባለ ትምህርት ቤት ነው። የትምህርት ቤቱ አንዲት ተማሪ ወደ ሱቅ በመሄድ በ10 ብር የጁስ ፓውደር ትገዛለች። ይህንን የጁስ ፓውደር የነኩና ብናኙ የደረሰባቸው 200 ተማሪዎች ናቸው በጋዘር ሆስፒታል ገብተው ሕክምና እየተደረገላቸው ነው ተብሏል። በጉዳዩ ላይ የጋዘር ሆስፒታል መግለጫ ሰጥቷል። በሆስፒታሉ መግለጫ መሰረት አሁን ላይ የጁስ ፓውደሩ ምርመራ እየተደረገበት ነው። ብናኙ የደረሰባቸውና በንክኪ ጉዳት የደረሰባቸው ተማሪዎች አሁን ላይ በሕክምና ላይ መሆናቸውንም የሆስፒታሉ መግለጫ ጠቁሟል። ልጆች ጊዜያቸው ያለፈባቸውና ያልተገቡ ነገሮችን እንዲገዙ ክፍተት ባለመስጠት ወላጆች የበኩላቸው ሚና ሊወጡ ይገባል። ይህ መረጃ ለወላጆች ጠቃሚ ነው ካላችሁ ሼር አድርጉት። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። የዓለም ዋንጫው ላይ ትልቅ ውጥረት ነግሷል። ግብጽና ኢራን ከሚያደርጉት ጨዋታና ከግብረ ሰዶማውያን ጋር በተገናኘ እጅግ ትልቅ ውጥረት ነግሷል። ምንድነው የሚለውን አብራችሁን ቆዩ እስከ መጨረሻው ማለት ነው። በዘንድሮው የዓለም ዋንጫ እየተሳተፉ የሚገኙት ኢራንና ግብጽ ጨዋታቸውን ከቀናት በኋላ ያደርጋሉ። ጨዋታ የሚያደርጉበት ከተማ ደግሞ የአሜሪካዋ ሲያትል ከተማ ላይ ሲሆን በዛ ከተማ ላይ ደግሞ እነሱ ጨዋታ በሚያደርጉበት ቀን ላይ የግብረ ሰዶማውያን ቀን ነው ወይም ያከብሩታል። ታዲያ በዚህ ጋር በተገናኘ በዛ ጨዋታ ላይ ስቴዲየም ውስጥ የማስታወቂያ ስክሪን ላይ የተጫዋቾች የአምበልነት ምልክት ላይ እና በማሊያቸውም ላይ የግብረ ሰዶማውያን መገለጫ የሆነው ባንዲራ እንዲደረግ ትዕዛዝ ተላልፎ ነበረ። በዚህም አማካኝነት ግብጽና ኢራን በትልቁ የተቃወሙ ሲሆን ለፊፋም ደብዳቤ ጽፈዋል። እኛ በምናደርገው ጨዋታ ላይ ከእምነታችንም ሆነ ከባህላችን ጋር የሚገናኝ ነገር ስላልሆነ እምነታችንም የሚቃወመው ጉዳይ ስለሆነ በእኛ ጨዋታ ላይ እንደዚህ አይነት ነገር እንዲደረግ አንፈቅድም፣ በአስቸኳይ ይቁምልን የሚል ደብዳቤ ጽፈው ነበር። ታዲያ ፊፋም በምላሹ ይሄ እኛ የወሰነው ውሳኔ ሳይሆን የሲያትል ከተማ ባለስልጣናት የወሰኑት ውሳኔ ነው ቢልም ኢራን ግን በተደጋጋሚ ከአንድም ሁለት ሶስቴ ደብዳቤ ጽፋለች። ይህንን እኛ አንቀበልም ብለውም ማስጠንቀቂያም እየሰጡ ይገኛሉ። ፊፋ ፍቃደኝነቱን ቢያሳይም የሲያትል ከተማ ግን ነገሩን አክርረውታል፣ ወይም ደግሞ ይሄ ነገር እንዲቀር አናረግም እያሉ ይገኛሉ። በርካታ የዓለም እግር ኳስ አፍቃሪያንና የግብጽና የኢራንን አቋም የሚደግፉ በርካቶች ደግሞ ጨዋታው ወይ ቀኑ ይቀየር እንጂ የእነሱን ፍላጎት ሊሟላ ይገባል፣ መብታቸው ሊከበርላቸው ይገባል እያሉ ይገኛሉ። ኢራን በተደጋጋሚ ጊዜ በተለያዩ የአሜሪካ ግዛቶች ትልቅ በደል እየተፈጸመባት ይገኛል። ይሄ ግን የኢራን ጉዳይ ብቻ ሳይሆን የመላው ዓለም ሙስሊምና ይህንን የሚቃወሙ የበርካታ ዜጎችን ሀሳብ ነው ይዛ የመጣችው፣ ወይም ደግሞ ዓለም በሙሉ የኢራንና የግብጽን ሀሳብ ይደግፋል። ኢራንና ግብጽ ይህንን ነገር ይቀበላሉ ብላችሁ ታስባላችሁ? ጨዋታው ላይ ይሄ ነገር እንዲደረግ ይፈቅዳሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። ጀግንነታቸውን ግን ሁሉም እያሞገሰው ይገኛል። አሜሪካ ውስጥ ከዚህ በኋላ እስራኤልን ደግፎ ኦር ፕሮ እስራኤል ሆኖ ምርጫ ተወዳድሮ ኦፊስ መያዝ የማይታሰብ ነው እየተባለ ነው። በተደጋጋሚ ከዚህ በፊት እንደምታውቁት እስራኤል ጋዛ ውስጥ በምትሰራቸው ወንጀሎች የተነሳ ያንን ሶሻል ሚዲያ ላይ በምንነቱን በስነ ስርዓት ያጋልጡ የነበሩ ሰዎች ምን ያመጣሉ ሶሻል ሚዲያ ላይ ይጮሃሉ እንጂ ሲባል እንደነበረ ታውቃላችሁ። ያ ግን የሶሻል ሚዲያ ጩኸትና ትክክለኛውን እውነታውን የማውጣት ዘመቻ ግን የእስራኤልን የሚዲያ ሞኖፖሊና የሎቢ ሞኖፖሊ ሻተር አድርጎታል። አሁን ላይ አሜሪካ ውስጥ ተወዳድረ ኦፊስ ለመያዝ ግዴታ ፕሮ እስራኤል ምንድነው ፕሮ ፍልስጤም ሆነ መቀጠል አለበት። ምክንያቱም የፐብሊክ ፐርሰፕሽን እና የፐብሊክ ኦፒኒየን ተለውጧል። ይህንን ደግሞ በሚያሳይ መልኩ እንደ ማምዳኒ አይነት ኦፕንሊ አጌንስት እስራኤል የቆመ ሰው ኒውዮርክን የሚያክል ከተማ ማሸነፍ መቻሉ ነው። ኒውዮርክን የሚያክል ከተማ አሸንፎ ከንቲባ መሆን ችሏል። ከማምዳኒ በኋላም የመጡና በሚድል ኦፊስ ደረጃ ኦር በመካከለኛ ሌቭል ደረጃ የሚወዳደሩ ለኦፊስ ለፖለቲካል ኦፊስ የሚወዳደሩ ሰዎች በተደጋጋሚ አጌንስት እስራኤል ቆሞ ምርጫ እያሸነፉ ነው አሜሪካ ውስጥ። ይህ ሁሉ የሆነው እንግዲህ እስራኤል ጋዛ ውስጥ ፈጽመው የነበረውን ወንጀል በፊት በራሷ የሚዲያ በሞኖፖሊ በያዘቻቸው ሚዲያዎች ይቀባቡ ነበር ኦር ጥፋተኞች ፍልስጤሞች ሆነው ይሳሉ ነበር። ነገር ግን የቲክቶክ እና የመሳሰሉ ሶሻል ሚዲያዎች መምጣትን ተከትሎ ትክክለኛው ማንነታቸውና ትክክለኛው ተጎጂው መውጣቱ ግልጽ መውጣቱን ተከትሎ እንግዲህ አሜሪካ ውስጥ የፐብሊክ ኦፒኒየን ተቀይሯል። በተለይ ይሄ የሚመርጠውና ፖለቲካሊ አክቲቭ የሆነ ወጣቱ በሙሉ እንግዲህ ማምን እንደሆነ ተረድቷል። ይህንን ተከትሎ ከዚህ በኋላ እስራኤልን ደግፋለሁ ምናምን ነገር እያልክ ምርጫ ማሸነፍ የማይቻል ነው እየተባለ ያለው። ከዚህ በፊት አስታውሱ እንደሆነ ማምዳኒ ውድድር ላይ በነበረ ሰዓት ለምሳሌ ካምፔን ላይ በነበረ ሰዓት ከተወዳዳሪዎቹ ጋር እኩል አንድ ላይ ቆሞ ጥያቄ ተጠይቀው ነበርና ሁሉም ተወዳዳሪዎች ሁሉም ለከንቲባነት የሚወዳደሩት ምርጫ ካሸነፋችሁ በኋላ የት ትሄዳላችሁ ሲባሉ ሁሉም እስራኤል ሲሉ ማምዳኒ ብቻ ነው ያለው። ይህንን ተከትሎ ማምዳኒ
አጌንስት እስራኤል እንኳን ቆሞ ማሸነፍ ችሏል። ሁሉንም ማሸነፍ ችሏል። ከዛም በኋላ የሚመጡት እንደዛው። አሁን ኖቬምበር ላይ ሚድተርም ኢሌክሽን አለ። ሚድተርም ኢሌክሽን ሆነ እንጂ ዋናው ፕሬዚደንሻል ካምፔን ቢሆን ኖሮ ኦር ዋናው ፕሬዚዳንት ምርጫ ውድድር ቢሆን ኖሮ ምናልባትም ለአሜሪካ ፕሬዚዳንትነት የሚወዳደሩ አጌንስት እስራኤል የቆሙ ካንዲዴቶችን የምናይበት እድል ይኖር ነበር። ምክንያቱም አሜሪካ ውስጥ ምርጫ የምታሸንፉ ብቸኛው ነገር በህዝብ ድምጽ ነው። ህዝብ ደግሞ ሊመርጥህ የሚችለው ህዝብ የሚፈልገው ነገር ስትናገር ነው። ኦር እንደዚህ አይነት አቋም ስትይዝ ነው። ስለዚህ የነን ተከትሎ እንግዲህ ያንን እና ይሆን ነበር። ለማንኛውም ግን አሁን ላይ አትሊስት በሚድል ደረጃና በከንቲባ ደረጃ እየተወዳደሩ ያሉ ሰዎች አጌንስት እስራኤል ቆመው ኦፊስ እያሸነፉ ነው አሜሪካ ውስጥ። ያ ብቻ ሳይሆን በፊት የማይታሰብ ነው። ባይ ዘ ወይ የማይታሰብ ነበር። በፊት ከ5 ዓመት በፊት በተአምር የማይታሰብ ነበር። አሁን ተገልብጧል በአጭር ጊዜ ውስጥ። እንድ ደግሞ የዶናልድ ትራምፕ ምክትል የሆኑት ቫይስ ፕሬዚዳንቱ ጄዲ ቫንስ እንኳን እስራኤልን ኦፕንሊ ትሬትን እስከማድረግ ይሄ እረፉ ብሎ እስከማስጠንቀቅ ሁሉ የደረሱበት ጊዜ ሆኗል። ይህ ሁሉ ምንድነው ካላችሁ በየሶሻል ሚዲያው በየምኑ ሲነገር የነበረው እውነትን የማውጣትና ትክክለኛ ማንነቷን የማጋለጥ ዘመቻ የእስራኤልን ሚዲያ ሞኖፖሊ ሻተር ማድረጉን ተከትሎ ነው። ስለዚህ ኢን ዘ ኒር ፊውቸር አሜሪካ ራሷ አጌንስት እስራኤል የምትሆንበት ሁኔታ እየመጣ ነው ማለት ነው። በደቡብ አፍሪካ ለሚገኙ ኢትዮጵያውያን አስቸኳይ የጥንቃቄ ማሳሰቢያ ተሰጥቷል። የስደተኞች ጥቃት ስጋት አሁንም አለ። በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉባቸው ምልክቶችም ታይተዋል በማለት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አስታውቋል። በዚህም ኤምባሲው ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን ገልጿል። የደቡብ አፍሪካ መንግስት ጥበቃ እንደሚያደርግና የጸጥታ ኃይል እንደሚያጠናክር ቢገልጽም ሊያጋጥሙ ከሚችሉ የደህንነት ስጋቶች አንጻር ኢትዮጵያውያን ዕለታዊ እንቅስቃሴዎቻቸውን በከፍተኛ ጥንቃቄ እንዲያደርጉና ከአካባቢው የኮሚቴ አወቃቀሮች ጋር የቅርብ መረጃ እንዲለዋወጡ በጽኑ አሳስቧል። በደቡብ አፍሪካ ለሚኖሩ ወገኖቻችን ሁላችንም ድምጽ እንሆንላቸው። እዚያ የምትገኙ ወገኖቻችን እባካችሁ ራሳችሁን ጠብቁ። ይህንን መረጃ እዚያ ለሚኖሩ ጓደኞቻችሁና ቤተሰቦቻችሁ እንዲደርስ አሁኑኑ በፍጥነት ቪዲዮውን ሼር አድርጉት። ሐሳባችሁንም ኮሜንት ላይ አስቀምጡ። ፈጣሪ ወገኖቻችንን ይጠብቅ። መልካም ጊዜ። የዛሬ ቪዲዮ ይሄን ይመስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።